አፍንጫ ላይ ነው ደም በደም ማረግ ቦክሰኛ ነህ አዎ ልቀቀኝ ኦኬ ልቀቀኝ አትችለኝም ልቀቀኝ ቦክሰኛ ነህ እስኪ ያሳየኝ ቦክስን እስኪ እጁን ያሳየኝ አይኔን አጠፋለሁ እና ልቀቀኝ ቦክሰኛ ነህ አለቅም አዎ እስኪ ቦክስን ያሳየኝ እስኪ ቦክሰኛው ምንድን ነው ያረካት እሷ አለቃትም ኦኬ እንዴት የኔ ናት ያንተ ናት እገላታለሁ ምን አርጋሃል እስካሁን እኔ ሀብታም ነበረች ደሃ አረካት ሀብታም ነበረች ደሃ አረካት አዎ ምን ወሰድክባት ከመንግስት ጋር ተወዳደረች ነች እኔ ነኝ እንዲያረካት እስቲ ስንት ጊዜ ወሰድክ ስንት በሽተኛ አረካት ስንት ብር ወሰድክባት አዘጋው ማሽን ቤቱን አዘጋ አዎ እሺ ለውዝ ቤትም አዘጋው ለውዝ ቤቱንም አዘጋው ሁለቱንም እሺ ኃይለኛ ነኝ አትችለኝም ስለዚህ ባዶ አርጋታል በሽታ አርጌ ስራውን ከልክዬ በሽተኛ አርጋታል ሊያስቀምጣት ነው ሰብስባል ሁሉ ብዙ ነገር ልጆቹንም እሷንም ባለቤቷንም እኔ ሁሉንም ላይ ነኝ ቤት ሙሉ ቆጣጥራለሁ አትናገረኝ ቤቷንም ባለቤቷንም ካፈለክ ብቻ ተናገር ኦኬ አዎ ስለዚህ ማንንም ሰው እንዲያስጠላት አትፈልግም አንተ ልትጨርሳት ነው አሰራም እሷ እኔ ያለ አሰራትም አንተ እድሏን ሁሉ ወስደሃል ልጆቹም አይሰሩም ማሽን ቤቱን ገበያ ያከላከለ ለማስተካከል የሚፈልግ ሁሉ አፍንጫውን ትመታል አዎ በቦክስ እንደዚህ እየመታ ኦኬ ናው ሀብታም ማን ነው ከየት ነው ተልከህ ግን የመጣው ካሰላ ነው የመጣው አዎ ኦኬ ቦክስ ጨብጠህ መጣ ከዛ ነው የላኩላት ከዛ ነው የላከው አሁን ናዝሪት ነች ማን ነው ግን የወሰደባት ይሄንን ሁሉ ነገር እዛም አለቃትማ እዛም አትለቃትም አንዳ ስራ እዛም እየለኩ ኦኬ እኔ አየር ባየር ነው የምሮጠው አየር ባየር እንደ አይሮፕላን ነው የምትበረው አትለኝም አትያዝም ማንም አይችልም ኧረ ተው ኦኬ ያዝ እንግዲህ አሁን ቦክስን እስቲ ቦክስ ያዝ ቦክስን ሰላቢ ሰራውበት በቃ ሰላቢ ሰራ ምን ታመጣለህ አለቃት ኦኬ አለቃትም በቃ ይሄ ቦክሰኛ ነው እኔ ባላለሁ ሰዓት ባለ ይሄ ቦክስ ልትበላት ነው ማጣፋ ዛሬ ቦክሰኛ ነህ አዎ ኧረ ተው እውነት ኦኬ ሃሌሉያ ዚባሃዳ ባሺ ቦክሰኛ ነው አይን ነው የሚያጠፋው ተነሽ ዌክ አፕ ተነሽ አይዞሽ ከማን ጋር የመጣሽው እዚህ ለብቻሽ ነው ኦኬ እንትን ቦክሰኛ ነበርሽ በፊት ቦክስ ነበረ ትሬኒንግ ትሰሪ ነበረ በፊት ኧረ ተይ ቦክሰኛ ነበርኩ አልሽ እኮ ኧረ አሁን እኔ ቦክሰኛ ነኝ አላልሽም እንዴ አሁን ቦክሰኛ አልነበርሽም እርግጠኛ ነሽ ምንድን ነው ስራሽ ንግድ ነኝ ንግድ ነው እንጂ ቦክሰኛ አይደለሽም እኔ እንጨት ቤት ነው የምሰራው ምንድን ነው ያለችው እኔ ቦክሰኛ ነኝ የሚናገረኝን አይኑን ነው የምለው አለ አሁን እኮ እንደዛ አልሽ አንቺ ነጋዴ ነኝ እኔ እርግጠኛ ነሽ ስራዋ ምንድን ነው ነጋዴ ነው እሷ የምትለው ግን ምንድን ነው ስራዋ ቦክሰኛ ነኝ አይን አጠፋለሁ አደማለሁ አፍንጫ ሰብራለሁ ነበር ያልሽው አሁን እኔ አላቅም ያው እኔ አላልኩም እያለች ነው ሰምታችኋል ቦክሰኛ ነኝ አይንንም ማጠፋው አፍንጫ ነው ማደማው ስራዬ እሱ ነው አለች አሁን ደግሞ እንደገና ቀይራ ደግሞ ነጋዴ ነኝ ስንት ቃል ነው እርግጠኛ ነሽ ነጋዴ ነሽ ኧረ እኔም እንጨት ቤት አለሽ ንግድ ነው የምትነግጂው ለውዝ ቤት አለሽ አዎ እንጂ ቦክሰኛ አይደለሽም እኔ አይደለሁም ልጆቼም አይጫወቱም እንኳን አንቺ እንኳን እኔ ልጆቼም ለውዝ ቤት አለሽ እንጨት ቤት አለሽ ፋብሪካ እንጂ ቦክሰኛ አይደለሽም ልጆችሽም ቦክሰኛ አይደለም ይሰራሉ እነሱ የትኛውን እቴ
እንዴት ነው ስራ? እስቲ ስለ ስራ ንገሪኝ። እንዴት ነው ስራ? እንዴት ነው? በጣም ፋይት ውስጥ ነኝ እኔ። ዛሬ ጠፍቼ ነው መጣው። በቃ ሞትም ቢሆን እዛ ቤት ገብቼ ልሙት ብዬ ሁሌ ሞትም ቢሆን እዛ ልሙት ብለሽ ለምንድን ነው? ምን ሆነሽ ነው? ማንም ሰው አልተነጋገርኩም። ተደብቄ ነው የመጣው። ዝም ብለሽ ተደብቀሽ መጣሽ? ከማንም ጋር ምንድን ነው ሃይማኖትሽ? እኔ ሙስሊም ነበርኩ፣ አሁን ክርስቲያን ነኝ። ቆይ ስራ እየሰራሽ ነበር? አልሆነም ስራ። አሁን ይሄ ነገር የመጣብኝ ከአሰላ ነው። እሺ አሰላ ላይ እንጨት ቤት አለኝ። እሺ በጣም ታዋቂ ነው። እንደ ከተማ ታዋቂ እንጨት ቤት ታዋቂ። ማን የሚባል ነው? ሰው ያቀኛል። ማን ነው ስሙ የእንጨት ቤቱ? ሙስጠፋ ሞተር ቤት ይባላል። ሙስጠፋ ሞተር ቤት። መሰንጠቂያ ምናምን አለ? ሁሉንም አለኝ። ይሄ መሰንጠቂያ ማሽኑ? ሁሉንም አለ። አሁንም አለኝ። አሁንም አለ? አዳማ ሎዝም እዛ ነው የሚሰራ። ሚንኮ ለውዝ ምን ማድረግ ነው ስራሽ? ሎዝ ቅቤ። የለውዝ ቅቤ ታመርቻለሽ? ማቀነባበሪያ ይፈጫል፣ ይታሸጋል፣ ይሸጣል። ፋብሪካ? ለኢየሱስ ክርስቶስ አጨብጭቡ። አሜን አላላችሁም? አሜን። የለውዝ ማቀነባበሪያ ለውዝ የሚሸጥ የለውዝ ቅቤ ፋብሪካ አላት፣ እንጨት ቤት አላት። ግን ሰይጣን እድሏን ይዟል። ዛሬ ግን ተመለሰ። አሜን በሉ ባካችሁ። አሜን አሜን። ቀኝ ብዬ ነው የመጣው። ባንም ከሆነ ወደ ልጆቼ እንዳይተላለፍ ብዬ ነው የመጣው። ዛሬ በቃ ቆርጬ በቃ ልጆችም ለምን ለፋሉ ይለቅሳሉ? ለምን እኔም እሱም ያው ነው። ሁላችንም የታሰርኩ ነገር ምን አላውቅም እስከ ዛሬ። ስምኝ እህቴ፣ ያንቺን እድል የሚታገሉ ሰዎች አሉ፣ ዜሮ ላይ ያረጉሽ እና አጋንንት ፋብሪካውንም እንጨት ቤቱንም የለውዝ ቅቤ ፋብሪካውንም እልም አድርጎ አንቺን ጎዳና ላይ ያወጣ ነበረ። ኢየሱስ ክርስቶስ ግን መጣና እድልሽን መለሰ። እልልታ ለጌታ አምጡ፣ እልልታ ለጌታ አምጡ። እድልሽ ተመልሷል። ሃሌሉያ ሃሌሉያ። አረ ለጌታ ከፍ ያለ እልልታ ጭብጨባ አምጡ። የተወሰደባችሁ ነገር ይመለሳል። የተወሰደባችሁ ነገር ይመለሳል። አሜን። ስሚኝ፣ በኢትዮጵያ ውስጥ ያንቺ የለውዝ ቅቤ እጅግ ታዋቂ ይሆናል። አሜን። እንጨት ቤቱ ብዙ ሚሊዮን ያስገባል ከዚህ በኋላ። አሜን። ምክንያቱም እግዚአብሔር አምላክ የጠላቶችሽን በር ዘግቷል። እግዚአብሔር ሆይ ባርካት። አሜን። ሃሌሉያ ሃሌሉያ። ኢየሱስ